ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አመሻችሁ? ለተሰኞ ጥር 18 2018 ዓ.ም የናሆ የምሽት ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉስ አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። አርዕስተ ዜና። የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች አዲስ ግዴታ ጣለ። ኢትዮጵያ የማርበርግ ቫይረስ ወረርሽኝን በቁጥጥር ስር ማዋሏን አወጀች። ከውጭ በዩጋንዳ ምርጫን ተከትሎ የተፈጠረው ውዝግብ አሁንም አጨቃጫቂ ሆኖ መቀጠሉ ተገለጸ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ ለሀገራዊ ምክክር ኮሚሽኑ የመንግስትና የሃይማኖት ተቋማት ሚና መደበላለቅ እንዲቆም አጀንዳ ቀረበበት። ጥምረት ለሴቶች ድምጽ 13 አጀንዳዎችንና በውስጡ ባለ 57 ገጽ ምክረ ሀሳቦችን የያዘ የአጀንዳ ሰነድ ለሀገራዊ ምክክር ኮሚሽን ማቅረቡን ሪፖርተር በዘገባው አስነብቧል። በምክክር ሂደቱ የሴቶችን ተሳትፎ ለማረጋገጥ በ22 የሲቪክ ማህበራት ድርጅቶችና በሴቶች ማህበራት ትብብር የተቋቋመው ይህ ጥምረት ጥር 13 ቀን 2018 ዓ.ም ለሀገራዊ ምክክሩ አስፈላጊ ናቸው ያላቸውን አጀንዳዎችን አቅርበዋል። ጥምረቱ ለኮሚሽኑ ካስረከባቸው አጀንዳዎች መካከል የመንግስትና የሃይማኖት ተቋማት ሚና መደበላለቅ እንዲቆምና የሰላም እጦትና የፖለቲካ አለመረጋጋት በሁሉም አካባቢዎች የሚገኙ ሴቶች ላይ የሚያስከትለው ዘርፈ ብዙ ችግሮች ትኩረት እንዲሰጥባቸው የሚሉ ዋነኞቹ ናቸው። መንግስትና ሃይማኖት የተለያዩ ናቸው የሚለው ህገ መንግስታዊ መርህ በመጣስ በሃይማኖት መዋቅር ውስጥ እጁን እያስገባ መሆኑን የተቋማቱን ነጻነት የሚጋፋና ህዝቡን በተቋማቱ ላይ ያላቸውን እምነት የሚሸረሽር ነው ሲል ጥምረቱ ገልጿል። በአንጻሩ የሃይማኖት አባቶችም የጎሰኝነትና በፖለቲካ ወገንተኝነት መዘፈቅ ተቋማቱ የምዕመናን ቤት ከመሆኑ ይልቅ የጥቂት ፖለቲካዊ ቡድኖች መጠቀሚያ እንዲሆን ማድረጉን ጠቅሷል። በመሆኑም በምክክሩ ሂደት ስኬታማ እንዲሆን በእነዚህ አጀንዳዎች የተካተቱ ምክረ ሀሳቦች ተገቢውን ትኩረት አግኝተው ምላሽ ሊያገኙ እንደሚገባም ተገልጿል። ኦሮሚያንና ማዕከላዊ ኢትዮጵያን የሚያገናኘው የ1.3 ቢሊዮን ብር የቱሉ ቦሎ ኬላ መንገድ ፕሮጀክት ተመረቀ። የኦሮሚያና ማዕከላዊ ኢትዮጵያ ክልሎችን የሚያገናኘው 81 ኪሎ ሜትር የሚሸፍነው የቱሉ ቦሎ ኬላ የአስፋልት ኮንክሪት መንገድ ፕሮጀክት ትናንት ጥር 17 ቀን 2018 ዓ.ም በይፋ መመረቁን የኢትዮጵያ መንገዶች አስተዳደር አስታውቋል። በምረቃ ስነ ስርዓቱ ላይ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው፣ የከተማና መሰረተ ልማት ሚኒስትር ዴኤታ ዶክተር የትምጌታ አስራትና የኢትዮጵያ መንገዶች አስተዳደር ከፍተኛ ኃላፊዎች ተገኝተዋል። የፌዴራል መንግስት ከ1.3 ሚሊዮን ብር ወጪ ያደረገበትን ይህ መንገድ ሁናን ሁዳ የተሰኘው የቻይና ኩባንያ የገነባው ሲሆን የተባበሩት የምህንድስና አማካሪዎች የተባለው የሀገር በቀል ድርጅት የማማከርና የጥራት ቁጥጥር ስራውን አከናውኗል። በምረቃው ወቅት ንግግር ያደረጉት ሚኒስትር ዴኤታው ዶክተር የትምጌታ አስራት የሀገሪቱ አጠቃላይ የመንገድ አውታር ከ182,000 ኪሎ ሜትር በላይ መድረሱን ገልጸዋል። ባለፉት የለውጥ ዓመታት በየዓመቱ በአማካኝ 7,000 ኪሎ ሜትር አዳዲስ መንገዶች መገንባታቸውን ጠቅሰው በሚቀጥሉት 5 ዓመታት ውስጥ አጠቃላይ የመንገድ ሽፋን ከ245,000 ኪሎ ሜትር በላይ ለማድረስ መንግስት እየሰራ መሆኑን ማስታውቀዋል። ሚኒስትር ዴኤታው አክለውም መንግስት የመሰረተ ልማት ግንባታን የብልጽግና መንገድና የስልጣኔ መገለጫ አድርጎ እንደሚወስድ ገልጸው የተመረቀው መንገድም ከተማን ከገጠር በማስተሳሰርና የንግድና የልማት ቢሮን የሚከፍት መሆኑን ተናግረዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው በበኩላቸው የመንገዱ መጠናቀቅ ምርቶችን ወደ ማዕከላዊ ገበያ ለማቅረብና ሸቀጦችን በፍጥነት ወደ ክልሉ ለማስገባት ትልቅ እድል እንደሚፈጥርም ገልጸዋል። አካባቢው ለአዲስ አበባ ቅርብ ከመሆኑ ጋር ተያይዞ ክልሉ የኢንዱስትሪ ማዕከል ለመሆን የያዘውን ራዕይ ለማሳካት መንገዱ ከፍተኛ አቅም እንደሚሆንም ጠቁመዋል። የኢትዮጵያ መንገዶች አስተዳደር የኮንስትራክሽን ፕሮጀክት ማኔጅመንት ምክትል ዋና ዳይሬክተር ኢንጂነር ብርሃኑ ተስፋዬ መንገዱ የትራንስፖርት ፍሰቱን ከማሳለጡ ባለፈ ለማህበረሰቡ ዘላቂ አገልግሎት መስጠት የሚችል ጥራቱ መገንባቱን ገልጸዋል። አስተዳደሩ በሌሎች የሀገሪቱ ክልሎች የሚገኙ ነባርና አዲስ ፕሮጀክቶችን አጠናቆ ለአገልግሎት ለማብቃት በትኩረት እየሰራ መሆኑንም አክለዋል። የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች አዲስ ግዴታ ጣለ። የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች ለተመረጡ የገቢ እቃዎች የብድር ሰነድ ሌተር ኦፍ ክሬዲት ኤልሲ ወይንም ሌሎች የክፍያ መንገዶችን ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን የሚያወጣውን ተመን እንደ አመላካሽ ዋጋ እንዲጠቀሙ ግዴታ መጣሉን አስታውቋል። ይህ ውሳኔ ተግባራዊ የሚደረገው ከመጪው ማክሰኞ ከጥር 19 ቀን 2018 ዓ.ም ጀምሮ መሆኑን ከብሔራዊ ባንኩ የተገኘው መረጃ ይጠቁማል። ባንኩ ውሳኔውን ያስተላለፈው በቅርቡ ባደረገው ክትትል ባንኮች ለብድር ሰነድ
የሚጠቀሙባቸው ዋጋዎች ከጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው ካረጋገጠ በኋላ መሆኑን ገልጿል። ይህ በባንክ ስርዓቱና በጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድና የውጭ ምንዛሬ መረጃዎችን ትክክለኝነት ለማረጋገጥ እንደሚረዳ አስታውቋል። ብሔራዊ ባንክ በሐምሌ 2016 ዓ.ም ተግባራዊ ባደረገው የውጭ ምንዛሬ የሀገሪቱ የውጭ ምንዛሬ ተመን በገበያ እንዲወሰን ማድረጉ ይታወቃል። በዚህ መሰረት ቀደም ሲል የነበረው ዝቅተኛ የገቢ ዕቃዎች ዋጋ ሚኒመም ፕራይስ ዳይሬክቲቭ ተሰርዞ የገቢ ዕቃዎች ዋጋ ትክክለኝነት የማረጋገጥ ኃላፊነት ለባንኮች ተሰጥቶ ነበር። አዲሱ መመሪያ ባንኮች የጉምሩክ ዋጋን እንደማጣቀሻ እንዲጠቀሙ በማድረግ በገበያ ውስጥ የሚታየውን ዋጋ ለመጣጣም ለማስተካከል ያለመ መሆኑም ተገልጿል። ኢትዮጵያ የማርበርግ ቫይረስ ወረርሽኝን በቁጥጥር ስር ማዋሏን አወጀች። ኢትዮጵያ የመጨረሻውን የማርበርግ በሽታ ታካሚ በምርመራ ከቫይረሱ ነፃ መሆኑን ከተረጋገጠ በኋላ ለ42 ተከታታይ ቀናት አዲስ የቫይረስ ተጠቂ አለመመዝገቡ ተከትሎ የማርበርግ ቫይረስ ወረርሽኝ በቁጥጥር ስር መዋሉን በይፋ አውጃለች። የጤና ሚኒስቴር ዛሬ ጥር 18 ቀን 2018 ዓ.ም ባካሄደው ይፋዊ መርሃ ግብር ላይ ንግግር ያደረጉት የጤና ሚኒስቴር ዶክተር መቅደስ ዳባ ይፋዊ መግለጫው የተሰጠው በሀገራዊ የወረርሽኝ መቆጣጠሪያ መመሪያዎችና በዓለም ጤና ድርጅት መስፈርቶች መሰረት መሆኑን ገልጸዋል። በመጀመሪያ በደቡብ ኢትዮጵያ ጂንካ ከተማ ተከስቶ የነበረው ወረርሽኝ በተሳካ ሁኔታ መገታቱንም አረጋግጠዋል። እንደ ሚኒስትሯ መግለጫ የመጨረሻው ታካሚ ከቫይረሱ ነፃ መሆኑ ከተረጋገጠ ወዲህ ምንም አይነት አዲስ ኢንፌክሽን ሁኔታ ባለመታየቱ ወረርሽኙ በቁጥጥር ስር መዋሉን በይፋ ለማወጅ ተችሏል። በጂንካ ተከስቶ የነበረው ሄሞራጂክ ቫይረስ በማርበርግ ቫይረስ አማካኝነት የመጣ መሆኑ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብሔራዊ ላቦራቶሪ በተደረገ የጂኖም ምርመራ መረጋገጡን ሚኒስትሩ ያስታወቀው በህዳር 2018 ዓ.ም ነበረ። ወረርሽኙ በኢትዮጵያ የታሪክ መዝገብ የመጀመሪያው የማርበርግ ቫይረስ በሽታ ክስተት ሲሆን በቫይረሱ ከተያዙ 14 ሰዎች መካከል 9ኙ ለህልፈት መዳረጋቸውና ቀሪዎቹ ታካሚዎች ግን ሙሉ በሙሉ ማገገማቸው አይዘነጋም። ዶክተር መቅደስ ወረርሽኙን ለመግታት ለተገኘው ስኬት በድንበርና በኬላዎች ላይ የተደረገ ጥብቅ ክትትል፣ ከፍተኛ የንክኪ አሰሳ እንዲሁም በኢንስቲትዩቱ በክልል ጤና ቢሮዎችና በአካባቢው የጤና መዋቅሮች የተከናወኑ የማህበረሰብ ቅስቀሳ ስራዎችን በምክንያት ጠቅሰዋል። ሚኒስትሯ አክለውም የጤና ባለሙያዎችና ሰራተኞች ቀን ከሌት ያደረጉት ጥረት ወረርሽኙን ለመቆጣጠር ወሳኝ ሚና እንደነበረው ገልጸው ምስጋና አቅርበዋል። በተጨማሪም የክልል ባለስልጣናት፣ የሃይማኖት አባቶች፣ የሲቪል ማህበራት እንዲሁም የሀገር ውስጥና የዓለም አቀፍ የልማት አጋሮች ላበረከቱት አስተዋጽኦ እውቅና ሰጥተዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ከውጭ ወዳገኘናቸው መረጃዎቻችን ስናልፍ በዩጋንዳ ምርጫን ተከትሎ የተፈጠረው ውዝግብ አሁንም አጨቃጫቂ ሆኖ መቀጠሉ ተገልጿል። የዩጋንዳን ፖለቲካ ለ40 ዓመታት ከነቤተሰባቸው ዘውረዋል። ይባስ ብለው ኢንተርኔት አጥፍተው ለሰባተኛ ጊዜ በምርጫ አሸነፍኩ ብለው ዓለምን አነጋግረዋል። ከግማሽ በላይ ኡጋንዳውያን ከሳቸው ውጭ ሌላ መሪ አላዩም። ስራ አጥነት ያደከመው ወጣት ሌላ ራስ ምታት፣ አነጋጋሪው መሪ ዮሪ ሙሴቬኒ በኡጋንዳ ፖለቲካ ውስጥ ቦጋለ ተስፋዬ እንደሚከተለው ዝርዝሩን አዘጋጅቶታል። የቀንድ ከብት ወዳጅ ናቸው። ዳንሳቸው መለያቸው ነች። ባለከዘራው አዛውንት አካላዊ እንቅስቃሴ ሲያደርጉ፣ ፑሽአፕ ሲሰሩ፣ በመኖሪያ ቤታቸው ውስጥ ወዲያ ሲሮራጡ ካሜራማን ይፈልጋሉ። በአውራ ጣታቸው በሚያሳዩአቸው ምልክቶችም ይታወቃሉ። በድላቸው ማግስት በደጋፊዎቻቸው ፊት ወጥተው ከነቡትሳቸው አንገታቸውን ነቅነቅ አድርገው እግራቸውን በየተራ እያነሱ ከድል ማግስት እንዲኔ ጣልናቸው አሉ። በሁለት እግራቸው ወደ ላይ ዘለው ደስታቸውን ገለጹ። አሁንም ወጣት ነኝ እምቢ አላረጀውም ለማለት ያክል ነበር። 9ኛው የኡጋንዳ ፕሬዝዳንት እሳቸው ስልጣን ሲይዙ አብዛኛው ኡጋንዳዊ ያልተወለደም ነበር። ሰውየው ዛሬም በዙፋናቸው ላይ ያሉ። የህንድ ውቅያኖስ የኔ ነው በሚል ንግግራቸው ኬንያን በባህር በር ጥያቄ ሲያፋጥጡ ቆይተዋል። ሙሴቬኒ በ1944 ዓመተ ምህረት በምዕራብ ኡጋንዳ አንኮሌ ክልል ከከብት አርቢ ቤተሰቦች ውስጥ ነበር የተወለዱት። ለመጀመሪያ ጊዜ በ1986 እንደ አውሮፓውያኖቹ ዘመን ቀመር በታጣቂ ቡድን መሪነት ወደ ስልጣን የመጡት ዮሪ ሙሴቬኒ በማህበራዊ ሚዲያ ከ4.6 ሚሊዮን በላይ ተከታይ ያላቸው አምስተኛው አፍሪካ መሪም ናቸው። ቤተ መንግስታቸውን በቤተ ዘመድ ሞልተዋል ይባልላቸዋል። ከራሳቸው ቤተሰብና ለሚስታቸው ቤተ ዘመዶች 20 የቤተ ዘመድ አባሎቻቸውን አይናቸውን በጨው አጥበው ቤተሰቡን ሁሉ መንግስት አድርገው ቤተ ዘመድና ቤተ መንግስት ቀላቅለዋል። ጉድ ያስባለው ታሪክ ጄኔት ሙሴቬኒ የትምህርት ሚኒስቴር ናቸው። ባለቤታቸው የዩጋንዳ የመከላከያ ኃይሎች አዛዥ ልጃቸው ናቸው። የጦር ኃይሎች ዋና አዛዥ እኚህም ልጃቸው፣ የፕሬዝዳንት አማካሪና የቀድሞ ሚኒስቴር ወንድማቸው፣ የእንስሳት ኢንዱስትሪ ሚኒስቴር እኚህም ወንድማቸው፣ የመከላከያ ከፍተኛ ፕሬዝዳንት አማካሪ ወንድማቸው፣ በመንግስት ምክር ቤት አስተዳዳሪ ምራት፣ የፖሊስ ምክትል ኢንስፔክተር ጄኔራል ወንድማቸው፣ የጦር ኃይሎች ኤዲኤስ አዛዥ የሚስታቸው አጎት ልጅ፣ በትምህርትና ማህበራዊ አገልግሎቶች የግል ጸሐፊ ወንድማቸው፣ የውጭ ጉዳይ ሚኒስቴር አማቻቸው፣ የልዩ ኃይል ኮማንዶ የስለላ ዳይሬክተር አማቻቸው፣ የብሔራዊ ደህንነት ሚኒስቴር የሚስታቸው ወንድም፣ የአፍሪካ የእድገት ዕድል ህግ ፕሬዝዳንት የሚስታቸው ወንድም፣ የአካባቢ መንግስት ከፍተኛ የፕሬዝዳንት አማካሪ የሚስታቸው ወንድም፣ ከፍተኛ ወታደራዊ መኮንን የሙሴቬኒ የሚስት ያጎት ልጅን ያገባ፣ ከፍተኛ የፕሬዝዳንት አማካሪ የሙሴቬኒን ሚስት ያጎት ልጅን ያገባ፣ በመንግስት ምክር ቤት የፋይናንስና የአስተዳደር ምክትል ጸሐፊ የሙሴቬኒ ሚስት ያጎት ልጅ፣ የጥጥ ልማት ባለስልጣን ማኔጂንግ ዳይሬክተር የሙሴቬኒ ሚስት ያጎት ልጅ፣ የፕሬዝዳንት ረዳት የመንግስት ምክር ቤት ኃላፊ ሴት ልጃቸው፣ የኢህያ የፕሬዝዳንት አማካሪ የወንድማቸው ልጅ፣ ከፕሬዝዳንት ይልቅ የዘውድ ስርዓት ቢዘረጉ ይሻላቸዋል የሚባልላቸው ሰው የ81 ዓመቱ አዛውንት ዮሪ ሙሴቬኒ በአወዛጋቢ ምርጫ ለ7ኛ ጊዜ የኡጋንዳ ፕሬዝዳንት ሆነው ተመርጠዋል። እስከ 85 ዓመታቸው ዩጋንዳን ይመሯታል። እንደ አውሮፓውያን አቆጣጠር ከ1986 ጀምሮ ለ40 ተከታታይ ዓመታት ኡጋንዳን የመሩ የሚገኙት አነጋጋሪው ሰው አሁን የተመረጡበት 5 ዓመት ሲጠናቀቅ ለ45 ዓመታት በፕሬዝዳንት መንበር ላይ በመቆየት በታሪክ ረጅሙን የስልጣን ዘመን ያስመዘገቡ ተብሎላቸው ይባልላቸዋል። ሙሴቬኒ በፕሬዝዳንታዊ የስልጣን ዘመን ገደባን አናምንም ሲሉ ከዚህ ቀደም ለቢቢሲ መናገራቸው ይታወሳል። ከዚያ በኋላ የፕሬዝዳንታዊ እጩ የዕድሜ ገደብ መሰረዙ እስከዛሬም ድረስ አነጋጋሪ ሆኖ ቆይቷል። በምስራቅ አፍሪካ ለረጅም ዘመን በመግዛት ቀዳሚው መሪም ናቸው። ከ40 ዓመት በታች ያሉ ኡጋንዳውያን ካለው ህዝቡ ከ3/4 በላይ አንድ ፕሬዝዳንት ብቻን የሚያውቁ ናቸው። እሳቸውም ፕሬዝዳንት ሙሴቬኒም ብቻ። በምርጫ ኮሚሽን ይፋ ባደረገው ውጤት መሰረት የ81 ዓመቱ ዮሪ ሙሴቬኒ የድምጹን 72 በመቶ በማግኘት ሲያሸንፉ፣ ዋነኛው ተፎካካሪያቸው ቦቢ ዋይን የ25 በመቶ ማግኘታቸው ተገልጾም ነበር። ውጤቱን ተከትሎ ቦቢ ዋይን ምርጫው የውሸትና በማጭበርበር የተሞላ ነው በማለት ሲያወግዙ፣ ተቃውሞም ሰላማዊ በሆነ መንገድ እንዲካሄድ ጥሪ አቅርበዋል። ይህን ተከትሎ የፕሬዝዳንት ዮሪ ሙሴቬኒ ልጅና የጦር ኃይሎች አዛዥ ጄኔራል ሙሆዚ ካይኔሩጋባ በምርጫው የተሸነፈውን ዋነኛ ተቃዋሚ ፖለቲከኛ ቦቢ ዋይንን በ48 ሰዓታት ውስጥ እጅን ካልሰጠ ከገደልኳቸው 22 ውስጥ 23ኛው ሰው አደርግሃለሁ በሚል በይፋ ተናገሩ። ከታንክ እስከ ባንክ እጄ ላይ ነው ምን ታመጣላችሁ ብለው ሁለቱ ልጆቻቸው መከላከያና የባንክ ገዢ መሆናቸውን በመጥቀስ በአደባባይ ተናገሩ። ፕሬዝዳንት ሙሴቬኒ በቀድሞ ራፐር በአሁኑ ተፎካካሪ አብዛኛው እምነት የለውም
የምዕራባውያን ጫና ለመቋቋም የአገሪቱ ዜጎች አብዮተኛውን መሪ ሙሴቬኒን እንደሚመርጡና ሌሎች ተቀናቃኞች ግን ወደ ስልጣን ከመጡ ለምዕራባውያን አሳልፈው ሰጡናል በሚል ስጋት የዩጋንዳ ህዝብ አሁንም ሙሴቬኒን መምረጡ ይሄ ነው ሚስጥሩ የሚሉ ተንታኞች አሉ። ሌሎች በበኩላቸው ህዝቡ ከተመቸው ሌላው ምን አገባው አሉ። አንዳንዶች የህዝቡ ድምፅ ታፍኖ ነው እንጂ ህዝቡስ ሙሴቬኒን ፈልጎ አይደለም የሚሉም አልጠፉም። ምናልባት ሞት ብቻ ከዙፋናቸው ሊያወርዳቸው እንደሚችል የሚነገርላቸው ዩዌሪ ሙሴቬኒ ቀጣይ የዩጋንዳ ፖለቲካ የዓለምን ትኩረት ስቦ ያለው የዩጋንዳ ፖለቲካ ወዴት ያቀና ይሆን? በአሜሪካ በተከሰተው ከባድ የበረዶ ማዕበል ከ7 በላይ ሰዎች መሞታቸው ተገለጸ። በተጨማሪም በደረሰው ከባድ የበረዶ ማዕበል ከ800 ሺህ በላይ ሰዎች የኤሌክትሪክ አገልግሎት ተቋርጦባቸዋል ተብሏል። ከዛሬ ማለዳ ጀምሮ አሜሪካን በመታው ከባድ የበረዶ ማዕበል ምክንያት በመላው አሜሪካ ከ821 ሺህ በላይ ሰዎች የኤሌክትሪክ አገልግሎት ተቋርጦባቸዋል ተብሏል። ማዕበሉን ተከትሎ ከፍተኛው የኃይል መቋረጥ የተመዘገበው በቴነሲ ግዛት ሲሆን እስከ 255 ሺህ በላይ የሚደርሱ ሰዎች ከኤሌክትሪክ አገልግሎት ውጭ መሆናቸውን ቢቢሲ ዘግበዋል። የብሔራዊ የአየር ሁኔታ አገልግሎት ባወጣው መግለጫ 17 የአሜሪካ ግዛቶች አስቸኳይ ጊዜ አዋጅ ያወጀ ሲሆን የአደጋ ጊዜ ቡድኖችና አስፈላጊ ቁሳቁሶች ዝግጅት ማድረጋቸውን አስታውቋል። በተጨማሪም ከፍተኛ የበረዶ ዝናብ ባልደረሰባቸው አካባቢዎች ሳይቀር አደገኛ የበረዶ ክምችት ሊከሰት እንደሚችል የአየር ሁኔታ ትንበያ ባለሙያዎች ማስጠንቀቃቸውን ዘገባው አክሏል። በዚህ ከባድ የበረዶ ማዕበል የ7 ሰዎች ሕይወት ማለፉን ተቋሙ አረጋግጧል። እንዲሁም በመላው አሜሪካ ከ16000 በላይ ዓለም አቀፍና የሀገር ውስጥ በረራዎችም ሰርዟል ተብሏል። እንዲሁም በመላው አሜሪካ ከ16000 በላይ ዓለም አቀፍና የሀገር ውስጥ በረራዎች ተሰርዟል ነው የተባለው። በመጨረሻም ሊባኖስ እስራኤል ጥቃቷ እንድታቆምና ሙሉ በሙሉ ከሀገሪቱ ለቃ እንድትወጣ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጥያቄ አቀረበች። ሊባኖስ እስራኤል በተደጋጋሚ ስለጣሰችበት የተኩስ አቁም ስምምነት የሚመለከት ክስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አቅርባለች ተብሏል። ሀገሪቱ ባቀረበችው ክስ ላይም እስራኤል ጥቃቷን እንድታቆምና ሙሉ በሙሉ ከሀገሪቱ ለቃ እንድትወጣ የጸጥታው ምክር ቤትም ጠይቃለች። የሊባኖስ የውጭ ጉዳይ ሚኒስተርና በስደተኞች በዛሬው ዕለት የተላከው ቅሬታ የእስራኤል በደል የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ 1701 በግልጽ የጣሰ መሆኑን አጽንኦት ሰጥቷል። ሚኒስትሩ እስራኤል ሙሉ በሙሉ ዓለም አቀፍ እውቅና ካላቸው የሊባኖስ ድንበሮች እንድትወጣ ለማስገደድ የሊባኖስ ሉዓላዊነት ተደጋጋሚ ጥሰቶችን እንዲያቆምና የሊባኖስ እስረኞች እንዲፈቱ ጥሪ ማቅረቡን ገልጿል። ቅሬታው በጥቅምት ህዳርና ታህሳስ 2025 ወራት ውስጥ እስራኤል በየዕለቱ በሊባኖስ ሉዓላዊነት ላይ የምታደርሰውን ጥሰት የሚገልጹ 3 ነጥቦችን ይዟል ተብሏል። እስራኤል በእነዚህ ተከታታይ 3 ወራት ውስጥ ብቻ በአጠቃላይ 2036 ጥቃቶችን በሊባኖስ ላይ አድርሳለች መባሉን አልጀዚራ ዘግቧል። ቅሬታው የቀረበው እስራኤል በመላ ሊባኖስ ላይ የአየር ጥቃት በማድረስ ቢያንስ 2 ሰዎችን ከተገደሉ ከአንድ ቀን በኋላ ነው ተብሏል። እንደ አውሮፓ አቆጣጠር በ2024 የተኩስ አቁም ስምምነት ቢደረግም የእስራኤል ጦር በሊባኖስ በየቀኑ የአየር ጥቃቶችን እየፈጸመ ሲሆን በመቶዎች የሚቆጠሩ ሰዎችን መገደላቸውን ዘገባው አመላክቷል። ባለፈው ዓመት ህዳር ወር ላይ የመንግስታቱ ድርጅት በእስራኤል ጥቃት የተገደሉትን ሲቪሎች ቁጥር ቢያንስ 127 መሆናቸውን ማስታወቁ ይታወሳል። እስራኤል 5 የሊባኖስ ግዛቶችን የተቆጣጠረች ሲሆን በበርካታ የድንበር መንደሮች መልሶ ግንባታን በመዝጋት በ10 ሺዎች የሚቆጠሩ ተፈናቃዮች ወደ ቤታቸው እንዳይመለሱ አድርጋለች የሚል ክስም ቀርቦባታል። ዱብ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም ከኳሱ ጋር ትግል ከሽዋዥዌው ጋር ጩኸት ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። የፈራው ይመለሳል። አንዳንዱ ለነፍሱ ሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቅበት ስፍራ፣ የማታው ካምፋየር፣ የፍየሉ ጥብስስ፣ ጭፈራው ሲደራ ማዶ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ፣ ዋኝቶ የማያቋርጡት ለጀልባ ካፒቴን የማይፈልጉበት እጅን በአፍ የሚያስጭን ልዩ ተፈጥሮ፣ ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ፣ ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዋፋትና አበባ፣ ሌላ ድምቀት፣ ሌላ ዓለም። ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ አድርገህ ግባ ሻሸመኔ ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል።
አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም አዋሳ ላንጋኖ ለሽርሽር እጅ ያየውሽ ተባብለውበታል። ላንጋኖ ለሽርሽር እጅ ያየውሽ የሲዳሞ ቆንጆ ነሽ። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮዜታ ማሪና ቢች ሪዞርት። የምሽቱን ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉስ ያብራችሁ ቆይታ አደረኩ። መልካም ምሽት ይሁንላችሁ።